ተመልሰናል አድማጮቻችን ኢትዮጵያ የትንሳኤ ድምጽ በሆነው ጄኤፍኤም 106.7 ላይ እንገኛለን። ጄኤፍኤም እንግዲህ እንደምታውቁት በሙዚቃ ለዛዎቹ እጅግ ይታወቃልና ማንኛውንም ቁም ነገራዊ ሀሳቦችን ስናቀርብ እንደዚህ ቆንጆ ሙዚቃዎችን መምረጥ ግዴታችን ነው። ይሄ የሞገስ ሞተርስ ሙዚቃ ምርጫ ነበረ ደግሞ ጣል ያደረግንላችሁ። እንደወደዳችሁ ተስፋ እናደርጋለን። አሁንም ይቀጥላል ፕሮግራማችን በ0944721272 ላይ የምትመልሱበትና የምትሸለሙበት ጥያቄ ጠይቀን ነበረ። ቀለል አድርገን ግን አንዳንድ ሰዎች እየሳቱት ይገኛሉ። ጥያቄውን ለመድገም ያህል የኤሌክትሪክ መኪና ዋና ኃይሉ ምንጩ ምንድነው? ኤሌክትሪክ አሉን እኮ መብራት አሉ ቆጣሪ መብራት አይ ይሄ ከባድ እና ኦኬ እሺ ሰዓታችንም የደፋች ስለሆነ ወደ እንትን እናድርገው። ስለዚህ ሞገሴ ምን ታደርግልናለ? አሁን ላይ ያለበት ሁኔታ በተለይ ከባትሪ ቴክኖሎጂ ጋር ተያይዞ ቢሆን በጣም አሪፍ ነው። ምክንያቱም ዋናው ነገር እዛ ጋር ስለሆነ ማለት ነው። ስለዚህ ከባትሪ ጋር ተያይዞ አሁን ላይ ያለበት ሁኔታ ምን ይመስላል? ኢትዮጵያ ውስጥ የገቡ ቴክኖሎጂዎች የትኞቹ ናቸው? ከነ ፊውቸሩ ማለት ነው። ነገስ ምክንያቱም ነጋችን ነው ዋናው ነገር። ምክንያቱም አሁን መኪናውን ቅድምም አንስተዋል። አሁን ከገዛው መኪናውን የነገው ተጽዕኖ ከባድ ነው የሚሆነው። ስለዚህ እሱን እናንሳ። ምንድነው አሁን እንግዲህ እንዳልኩ ነው ቴክኖሎጂ የሂደት ውጤት ነው። ቴክኖሎጂ እየተሻሻለ የሚመጣ ነው። ድሮባኮቹንም ታስተካክለው። ቀደም ሲል የጋስ ፓወርድ ላይ ባትሪ ነበረ። እሱ ባትሪ ሊድ አሲድ ነው። ስለዚህ ሊኩዊድ ፓርቱ ብዙ ነው። ከሱ ወጥተው ወደ ሊቲየም አየን ባትሪ ሲመጡ፣ ከሱ ወጥተው ወደ ሊቲየም አይረን ፎስፌት ባትሪ ሲመጡ፣ ከሱ ወጥተው ወደ ኒኬል ማንጋኔስ ኮባልት ባትሪ ሲመጡ ያሻሻሉት ምንድነው? በተቻላቸው መጠን ሊኩዊዲቲውን መቀነስ ነው። ምንም አይነት የፍሳሽ ይዘት ያላቸውን ሊኬጅ ያለውን ነገር በተቻለ ማጥበብ ነው። ነገር ግን አሁንም እሱ ስቲል አሁን ሊቲየም አየኑ ላይ ስትመጣ አሁንም ሊኪዲቲው ስላለ አየኑ ስላለ እሱ ሊኬጅ ስላለው ምን አይነት ስጋት አለ? ከቴምፕሬቸር ጋር ተያይዞ የሙቀት ኢምፓክቱ የተርማል ማኔጅመንቱ ስቲል ፋየርን ኮዝ የማድረግ ስቲል ፕሮብለማቲክ የመሆን እድሉ ሰፊ ነው የሚል ብለርድ የሆነ እይታ አላቸው። ለዚህ ነው ኪሎ ሜትሩ የሚገደበው። ከተጠቃሚው ጋር ለምሳሌ በወስድህ አንዱ የኪሎ ሜትር አንዛይቲ የምንለው ኤሌክትሪክ መኪናን ቶሎ ለመቀበል ወይም ደግሞ ተቀብሎ ማኔጅ ለማድረግ ችግር ከሆነበት ምክንያት አንዱ የኪሎ ሜትር ውስንነቱ ነው አይደል? ትክክል። የኪሎ ሜትር ውስንነቱ የመጣው ይሄንን ባትሪ ረጅም ኪሎ ሜትር እንዲጓዝ ለማድረግ እቺ የሊኪድ ስቴቷ አደጋን ኮዝ የማድረግ እድል ስላለው ይሄ ስጋት ስላላቸው ገድበውታል። ለምን? ቴምፕሬቸሩ እንዳይጨምር በመጠቀም ሂደት በቻርጅ ሂደት ውስጥ አሁን ለዚህ ደግሞ ሶሉሽን የሚሆን ነገር ኢኖቬት አድርገዋል፣ ፈጥረዋል። ምንድነው ያደረጉት? የሶሊድ ስቴት ባትሪ ኦልሬዲ ኢኖቬሽኑን ጨርሰዋል። አፕሊኬሽኑ ብቻ ነው የሚቀራቸው። ሶሊድ ስቴት ምንድነው? ሰፓሬተሩን በአኖድን እናጥፋው ነው አኖድን እናስቀረው ነው እያሉ ያሉት እና ኦልሞስት አስቀርተውታል። አሁን ጂኤምሲ የኢኪዩኤስ ላይ አፕላይ አድርገውታል። ግን ፕራክቲካል ቴስትድ ሆኖ አላለፈም። የተወሰነ ድሮባኮች አሉ አሁን። ስለዚህ ግን ኦልሞስት ኒረስት ነው። አሁን ቶዮታንም ስትመለከተው እዚህ ላይ አግሬሲቭሊ እየሰራ ነው ያለው። የሊቲየም ማንጋኒስን ወይም ደግሞ ማንጋኒዝን በሊቲየም ውስጥ ማካተት ሊቲየምን እንደሱ በዛ ውስጥ አንድ ማካተት እቺን ለማስወገድ ነው። ምን ዋናው ሊኩዊድ ስቴቷን ድሮፕሌትስ ሊኖር ስለሚችል ቴምፕሬቸር ጭመራውን እሱ ስጋት ስለሚያመጣ ወደዛ ሽፍት እናደርግ ብሎ ፎርድ ለምሳሌ ካመረታቸው ሊቲየም ማንጋኒስ ሪች የሚባል አምርቶ ውጤቱንም አይቶታል። ፕራክቲካል ነው። ያው ከመኪናነቱ ውጪ የራሳቸው ቴስት ሞጁሎች ስላላቸው ማለት ነው። ይሄ ሶሊድ ስቴት ላይ ኳንተም ስኬፕ የሚባል አሜሪካን ውስጥ ያለ ኩባንያ ነው። ይሄ ኳንተም ስኬፕ ግን ባትሪ ቴክኖሎጂ ነው። ካትልንም የነ ኮንቴምፖራሪ አምፐሬክስ ቴክኖሎጂም እዚህ ውስጥ ዳይቭ አድርገው ዲፕ ሪሰርች እያደረጉ ናቸው ያሉት። ምክንያቱም ቶሎ አሻሽለው ከዚህ ሄዴክ መውጣት አለባቸው። ማርኬቱ ድጋሚ ዶሚኔት ይደረጋል። የተሻለ ቴክኖሎጂ ከመጣ ኢቭን ባትሪውንም ዳይቨርት ሊያደርግ ስለሚችል እየወጡ ናቸው ያሉት። ከምኑ ነው? ባይሩ ጋር ያለውን ብዥታ እስካልቀረፉ ድረስ ቴክኖሎጂው ሰስቴኔቢሊቲውን አያረጋግጥም። ስለዚህ ኪሎ ሜትር ውስንነቱ ባይሩን እንዳይገዛ አድርጎታል፣ እምነት እንዳይፈጥር አድርጎታል። ቴክኖሎጂውን የምታምነው
የመጨረሻውን ሙሉ አገልግሎቱን እስካላገኘ ድረስ ጥርጣሬ እንደቀጠለ ነው። የፈለገ በስመ ገናናነት ብትበለጽግ ቴክኖሎጂውን ነው ሰው የሚያየው ነው ተጠቃሚው የሚያየው። ስለዚህ ይሄ ኳንተም ስኬፕ ምንድነው እያደረገ ያለው? ከትራዲሽናል ሊቲየም አየኑ እንውጣና ወደ አኖድለስ አርኪቴክት እንግባ፣ ግራፋይትንና ሲሊከን አኖድን እንጠቀም ነው እያለ ያለው። ኦልሬዲ አፕላይ አድርገውታል። ስለዚህ ምንድነው የኤሌክትሪክ መኪና ወደፊት ተስፋ እንዳለው ያሳያል። ለነሱም አደጋ ነው፣ ማርኬቱን ያጡታል። ከዚህ ወጥተው ኳንተም ስኬፕ ነው የሚባለው ብያለሁ። ኢሊሚኔት እናድርግ፣ ምንን አኖድን ሆስት ማቴሪያሎችን በሙሉ እናጥፋቸው። ከዛ በኋላ እኛ በተካ ነው ሲሊከኑን ተጠቅመን ኤነርጂ ዴንሲቲው ከፍ ስለሚል ፋስተር ቻርጅ ስለሚሆን የተሻለ ተጠቃሚነት እንዲኖረን ያስችለናል ነው። እዚህ ጋር BYD መዘንጋት የለበትም። ለምሳሌ ብሌድ ታይፕ ባትሪን የፈጠረው ያቺ የሊቲየም አየን ሄዴክ ስቲል ይዛቸዋለች። ከሊቲየም አየኑ መውጣት አለባቸው ነው። ብሌድ ላይ ምንድነው ያደረጉት? የባትሪ ሳይዝ ስትራክቸር ኢት ማተርስ ሬክታንጉላር ታይፕ ነው የነበረው የባትሪው። እሱ ለሂት ዲሲፔሽኑ አይመችም። ሙቀት እንደታመቀ ነው የሚወጣበት መንገድ። ብሌድ ማለት የቢላዋ ጫፍ ማለት ነው፣ ወይም ቢላዋ ማለት ነው አይደል? ምንድነው ጠርዙ ሙቀት ማስወገድ እድሉን ይጨምራል። ሂቱ ተርማል ማኔጅመንቱ ይጨምራል። ያው BMSም አይረሳም። የባትሪ ማኔጅመንቱም አክቹአሊ ባትሪ ማኔጅመንቱ የመጨረሻው ደረጃ ላይ እንዲሆን ያለው ብሎ ከመንገር ውጪ ሶሉሽን አይሰጥም። ምክንያቱም አንድ ኮምፖነንት ነው BMS ባትሪ ማኔጅመንት የቻለውን ያህል ነው የሚያስኬደ። ከዛ ከፍ እያለ ሲመጣ ግን እዚህ ችግር ውስጥ ነኝ ነው እንጂ የሚል ሶሉሽን አይሰጥም። ብሌድ ታይፕ ባትሪውን BYD ምን አድርጓል? ሂት ዲሲፔሽኑን አሻሽሏል። ነገር ግን ከዛ በፊት ባትሪ ልክ እንደ መኪና ቴስቶች አሉት። ለምሳሌ መኪና ክራሽ ቴስት እንዳለው ታውቃላችሁ። መኪናን እያጋጩ ቴስት ያደርጋሉ። ማጋጨት ማለት ኢንቴንሽናሊ አደጋ ለማድረስ አይደለም። የመኪናው ፐርፎርማንስ ምን ይመስላል የሚለውን ለማወቅ የግጭት ቴስቶች አሉ። ልክ እንደዛው ባትሪ ሾርት ሰርኪዩት ቴስቶች አሉ። ኢንቴንሽናሊ አንድን ባትሪ በከፍተኛ ፕሬሸር በሚስማር ወይ ኔል ቴስት ይሉታል እነሱ፣ በሚስማር ይበሱታል። በከፍተኛ ፕሬሸር ሲበሳ እዛ ጋር የሚፈጠረው የሙቀት መጠን ወደሚቀጥለው ባትሪ ምን ያህል ሽፍት ያደርጋል፣ ምን ያህል ሮጦ ይሄዳል። ምክንያቱም ሮጦ የሚሄድበትን ስፔስ ለመቀነስ ወይ ላሚኔት ያደርጉታል ወይ ደግሞ ሆል ይፈጥራሉ። ከአንደኛው ወደ ሌላኛው ሲሄድ ሙቀቱ አምልጣ እንድትሄድ ነው እዛኛው አትሊስት የሚቀጥለው ባትሪ መዳን ስላለበት። ስለዚህ እነዚህ ቴስቶች ብዙ አይነት ቴስቶች ናቸው ያሉት። ይሄ ሾርት ሰርኪዩት ቴስት ይባላል። ሁለተኛው ዘጋንሻት ቴስት ብለውታል። በጥይት ይመታል ባትሪ ከተለያየ ርቀት ሆኖ በተለያየ ፕሬሸር። አሁንም ምኑን ለማየት ነው? ተርማሉን ለማየት ሲመታ ምንድነው ካራክተሩ። ከዛ በኋላ ምን ሊያደርጉ ሊያሻሽሉት ምን በማድረግ ኢዘር ላሚኔት ያደርጉታል፣ ኦል ሆል ያዘጋጁለታል፣ ወይም ደግሞ ፋየር ፋይቲንግ ዎል የሚባል ሆል ያዘጋጃሉ። አንዱ ሙቀቱን ጠብቆ ሲሄድ አትሊስት አንደኛው ባዶ ነው በዛ ውስጥ እንዲያልፍ ለማድረግ። ስለዚህ እኛ በምናስበው ልክ ሳይሆን እነሱ አሻሽለው ገበያውን አቴን ለማድረግ ከፍተኛ ውድድር አለባቸው። ምክንያቱም አንዳንድ ኩባንያዎች በሃይድሮጅን ጋስ መኪናን አምርቶ ለማምጣት ከፍተኛ የሆነ ጥናትና ምርምር ላይ ናቸው ያሉት። ገበያ አስተማማኝ የሚሆነው ፕሮዳክቱ ለተጠቃሚው ምቹ እስከሆነ ድረስ ብቻ ነው። ማንም በስጋት መኪና መንዳት አይፈልግም። ስለዚህ ላለመበለጥ ቶሎ ቴክኖሎጂውን ማሻሻል ግዴታቸው ነው። አለበለዚያ ከገበያ ነው የሚወጡት። በተለይ እዚህ ኢሮፓ አካባቢ ወደ አሜሪካ አካባቢ ስትሄድ ፎከስ የሚያደርጉት NMC ባትሪ ላይ ነው። ምክንያቱም ፐርፎርማንስ አሪፍ ነው የሚሆነው። ኤነርጂ ዴንሲቲው በጣም ተለቅ ይላል። ወደ 300 ምናምን ይጠጋል። የዚህኛው የሊቲየም አየን ፎስፌት እስከ 200 አካባቢ ያለው ኢነርጂ ዴንሲቲ ወደዛ ነው። ስለዚህ እነሱ ፐርፎርማንስ ላይ ፎከስ ያደርጋሉ። ኖርማሊ እድሜው ብዙ አመት ባይኖርም መኪናው በደንብ አድርጎ ፐርፎርም እንዲያደርግ ይፈልጋሉ። ግን አሁን ላይ ቻይና እንዳልከው በጣም የተለያዩ ነገሮችን አፕላይ ያደረጉ ባትሪዎችን እያሻሻሉ ይገኛሉ። እንደው በጣም የገረመኝ ውሊንግ ሆንግያንግ አይተው ከሆነ ማለት ነው የነዳጅ መኪና ነው። ወደ 55 ሊትር ነዳጅ ይዛል። ባትሪ ፓክ አለው 8.5 አካባቢ ባትሪ ፓክም ተገጥሞለታል። የኢንጂኑ ስራ 1.5 ሊትር ኢንጂን ተገጥሞለታል። የኢንጂኑ ስራ ኦንሊ ባትሪውን ቻርጅ ማድረግ ብቻ ገብቷል። ያመጡት ቴክኖሎጂ ምንም እግሩን አይነዳም ኢንጂኑ። ትክክል ቀጥታ ቻርጅ ብቻ ነው ስራው ማለት ነው። እና በጣም ይገርማል እየተደረገ ያለው ለውጥ እንዳልከው በጣም ጸዴ ነው። ግን እኔ አንተ ጋር ማነስ አለ ምንድነው NMC አለ፣ ሊቲየም አየን ፎስፌት አለ። ሊቲየም አይረን ፎስፌት አይረንም አለ ኖርማሊ። ስለዚህ ከሁለቱ
የትኛውን የተሻለ የሚሆነው ለኛ ብለህ ታስባለህ? ከሴፍቲ አንጻር የሚታይ ነገር ነው። ሁልጊዜ ተጠቃሚን ለአደጋ የማይዳርግ ነገር ሁልጊዜ ይመከራልም፣ ተገቢውም እሱ ነው። ለምሳሌ ኤነርጂ ይዳረጋል ማለት አይደለም፣ ሌላ ፋክተር አለ። ለምሳሌ የኒኬል ማንጋኒስ ኮባልት ወይም እነዚህ ተርነሪ ባትሪ የምትላቸው ኤነርጂ ደንሲቲያቸው ትልቅ ነው። ነገር ግን ከፍተኛ ቴምፕሬቸር ሀፕን ቢያደርግ ወደ ፕሮብለማቲክ የመሆን እድሉ ሰፊ ነው። ለሱ ሶሉሽን ብለው ያመጡት ሊቲየም አይረን ፎስፌቱ ነው። ቢኮዝ ከዚህ ችግር ያወጣቸዋል ተብሎ ስለታሰበ በቂ ነው ማለት ግን አይደለም። አሁንም በቂ ነው ማለት አለ። እቺ አዮኗ እስካለች ድረስ እሷን ሙሉ በሙሉ የማስወገድ ስራ ላይ ነው የሚሰሩት። ወደ ሶሊድ ስቴት ወይም ጄል ስቴት ብለውታል። ወይ ሶሊድ እናርገው ወይ ጄል ስቴት ሆኖ ከዚህ ብዥታ እንውጣ ነው። ቴክኖሎጂ አድቫንስመንቱ እየተሻሻለ ነው። ቅድም ያነሳው ጥያቄ አለ። ቀጣይ ኤሌክትሪክ መኪና ተስፋው ምን ይመስላል ስላልክ ነው። ምንም ማኔጅመንት የለውም ማለት አይደለም። ለምሳሌ እነዚህ ሁሉ መኪኖች ከገቡ በኋላ ባትሪውን ተመልከተው። ሪሳይክል ነው የምናደርገው። አንዱ ሪሳይክል ለማድረግ ሪሳይክል ቴክኖሎጂ ያስፈልገናል። ኢዘር እነዚህ ባትሪዎች ፎር ግሪድ ማስገባት አለብን፣ ለፓወር ምንጭ መጠቀም መቻል አለብን። የሪሳይክሉ አንዱ ኢሹ ለቀጣይ ኤሌክትሪክ ማመንጫ ኃይል ግሪድ ፎርም ሆኖ ሌላ ኃይል ላይ ማመንጨት መቻል አለበት ነው። ሶ ባትሪ ስዋፒንጉም አብሮ መምጣት አለበት። ከዛ በኋላ ዲስፖዛል ደግሞ አለ። የባትሪውን የማስወገድ ሂደት እስከ መጨረሻው ነው ማሰብ ያለብን እንደ ዜጋ። አንድም ኢምፓክት ሊያሳድር የሚችል ነገር መኖር ስለሌለበት፣ ስለዚህ በመንግስት በኩልም ብዙ ኤክስፔክት ማደርጋቸው እርግጠኛ ነኝ ይሄ ሁሉ መኪና ከገባ ባትሪ ሪሳይክሊንግ ቴክኖሎጂን ሰፖርት የሚያደርግ ነገር ያመጣሉ። ዲስፖዛሉ ላይም ዝም ብለው አያዩ። መጨረሻ ላይ ብድግ አድርገህ አትጥለውማ ባትሪ ነው። ቢኮዝ ኮንታሚኔሽን ስላለው ቶክሲሲቲ ስላለው ጉዳት ስለሚያመጣ ይሄንንም ይታሰባል። ሶ ኢን ዘ ፊውቸርም ቴክኖሎጂው ይቀጥላል፣ ያሉት ችግሮችንም እየቀረፍክ ትሄዳለህ ነው። ወደፊት ለሚኖሩ ችግሮች አሁን ላይ ታስቦ ከተሰራ ኢዚ ነው የሚሆነው። ፕሮብለም አሁን ሲሆን ነው ክሪቲካል። ወደፊት ለሚሆነው ሶሉሽን እየሰጠ ትሄዳለህ። በተለይ እዚህ ጋር የሚነሳው በጣም ወሳኝ ጥያቄ ምን መሰለህ? አላቂ ነገር ነው ምንም ቢሆን የአላቂ ነገሮች ናቸው። ሊቲየም ብትል የሶዲየም አይን አሁን ላይ እየተወራበት ነው ያለው ኖርማሊ በጣም በስፋት ማለት ነው። ቢዋይዲም አንድ መኪና ሰርቻለሁ እያለ ነው የሚገኘው ኖርማሊ። በቅርቡ እሱ ምን ነው የሚሆነው? ግን ሊቲየም ያልቃል ወይ ኖርማሊ? እስቲ ካለው ሁኔታ ተስፋውን ስትው የሆነ ሳለ ካለቀ ነገሮች ሊበላሹ ይችላሉ የሚሉ ጥያቄው ስላሉ ማለት ሪሶርስስ አራት ስኬርስ ነው የሚለው ሳይንስ። ለምሳሌ ሳይንስ ሪሶርስስ አራት ስኬርስ ሁሉ ጊዜ ሰፊሽንት ነው፣ በቂ ነው፣ የተትረፈረፈ ነው የሚባል ነገር የለም። ያልቃል በተለያየ አጋጣሚ፣ ነገር ግን ይታካል። እሱ አለቀ ማለት ሌላ የሚታካ የለም። አሁን ለምን ታዲያ ወደ ሲሊኮኑ መጡ? ወደ ሶዲየሙ ለምን መጡ? ምክንያቱም ባካፕ መሆን ስላለበት ነው። እዛ ውስጥ የንግድ ሀሳብም እንዳትዘነጋ። አንዳንድ ጊዜ ለተለያየ አገልግሎት ከመጠቀምም አንጻር ሊቲየሙ ኦፍ ኮርስ ያልቃል። ያው ኢት ኢዝ እንትን አይደለም ሚኔራል ነው አይደል? ሶ ሪን እያለቀ ይመጣል፣ ግን ይተካሉ። በተሻለ ቴክኖሎጂ ተተክቶ ይመጣሉ። ቢኮዝ ማርኬት በራሱ አትራክት ስለሚደራረግ ነው። ስለዚህ መቼ የሚለውን ላናቀው እንችላለን። ሶ ወደ ሶሊድ ስቴቱ ተሳክቶላቸው ከገቡ እፎ ያሉ በቃ ጨርሱ። ኦልሞስት ተሳክቶላቸው ሶዲየሙም ቀላል የሚባል አይደለም። ከሬር ሲ ነው የሚመረተው አይደል? ኤክስፔንሲቭ ነው። ከባህር ውሃ ላይ ነው ባይዘው። የባህር እንግዲህ ባህር አርባ መሆናችን እዚህ ጋር ይጎዳናል ብዬ አስባለሁ። በጣም ነው የሚገርመው። ከባህር ላይ ኤክስትራክት አድርገውት ነው ሶዲየም አይን በተለይ ማለት ነው። በጣም ርካ እንግዲህ ተመልከቺ፣ ከዛ ተመረተ ማለት ኦሬዲ ከዛ ሺፍት ካደረገ እንዳለው ማለት ነው። እና እንከና በነገራችን ላይ አሁንም ቢሆን እኮ ሊቲየም አዮኑም ቢሆን እኮ ርካሽ ነው ማለት አይደለም። እንደ ሪፋይንመንቱ በጣም ኤክስፔንሲቭ እኮ ነው። አንድ ቶን ኦፍ ሊቲየም አዮን ሪፋይን ለማድረግ 250,000 ጋሎን ኦፍ ዋተር ይፈልጋል። ይሄ ቀላል እኮ አይደለም። ይሄ እኮ ቀድሞ ስለሰሩት ነው አሁን ፋይናል ሆኖ። ሌሎች ኮንሲኩዌንሶችም ነበሩት። ለምሳሌ ኢሚሽንን ኮንትሮል እናደርጋለን ኤሌክትሪክ መኪና ላይ ይሉሃል። ሊቲየም አይን ሲመረት እኮ ኢሚሽኑ ከባድ ነበረ። ችግሩ ከጋስ ፓወር መኪና ያልተናነሰ ነው ሲመረት የነበረው ችግር መጀመሪያ ላይ ሲመረት። ኤንኤምሲ ደግሞ ኒኬል ማይሊንግ አይቶ ከሆነ ኒኬል ሲያመርቱ በጣም ኃይለኛ እንትን ፍንዳታ ነበረው። ሰዎች ይሞታሉ። የሚበክለው ነገር በጣም ከባድ ነበር እንዳልኩ ከምርቱ ጋር ተያይዞ። ስለዚህ ምንድነው ወደፊት ተስፋው ምን ይመስላል ካልከኝ፣ ቴክኖሎጂ አድቫንስመንት ሁሉ ጊዜ የነበረውን ችግር እየቀረፈ አዲስ እየተካለ ነው የሚሄደው።